አብይ ልክ ይሄን ስብሰባ እንዳደረገ ቀጥታ ወደ የውጭ ጉዳዮች በደህንነት መስሪያ ቤት የምስራቅ አፍሪካ ቀጠና የዲያስፖራ ጉዳይ ምናምን ደህንነት ዳይሬክተሮች ነው ሲያነጋግረው ዋለው ዛሬ እና ሰዎች አሰማርቷል። ህወሓት ለጦርነት ዝግጁ ነው እንደ እብድ ነው ሲያደርገው ዋለው ብለዋል። ዛሬ እንደ እብድ ምንም ራሱን አቆጣጣርም የሚናገረው አያውቅም ብለውታል። ሰዎች እንዲሰማሩ አውጇል። ትእዛዝ ሰጥቷል። ህወሓት ለጦርነት እየተዘጋጀ ነው፣ ዝግጁ ነው። እኛ ትግስት እናደርጋለን። ጦርነቱ አይቀርም፣ ግን በትግስት እንጠብቃለን። መጀመሪያ ላይ ግን ማተኮር ያለብን ሚዲያዎቻቸው ላይ እነሱን መስበር አለብን። ሚዲያዎቻቸው ላይ በሚዲያዎቻቸው ተሸንፈናል። በሚዲያ ጦርነት ከተሸነፍን መሬት ላይ ዋጋ የለንም። ስለዚህ መጀመሪያ ህወሓት ጦርነቱ ከመጀመር በፊት በውጭ የሚገኙ የህወሓት ሚዲያዎችና ከህወሓት ጋር ይሰራሉ የሚደበቅ ወይ የኛ ትግል አገነስ ብልጽግና ማለት ነው። ህወሓት ማለት ማንኛው ኢትዮጵያ ምድር ላይ የሚገኝ በኢትዮጵያ በአማርኛም በትግርኛም በኦሮምኛም በየትኛው ቋንቋ የሚናገር ግን ጸረ ብልጽግና የሆነ ሚዲያ ማለት ህወሓት ማለት ነው። አሁን በዚህ ሰዓት አወቃቀር በሷ ቋንቋ የምናገረው። በተረፈ ጎረቤት ሀገር ያሉ ሚዲያዎችም ጭምር እርምጃ መውሰድ እና የሚዲያ ሰዎችም ጭምር እርምጃ መውሰድ አለብን ተብሏል። እንደ ትዕዛዝ እንደ ጥንቃቄ ያክል ጎረቤት ሀገር ያላችሁ በስደት ከኢትዮጵያ ስደት ውስጥ ያላችሁ ጎረቤት ሀገር ደቡብ ሱዳን ይሁን ኬንያ ይሁን ዩጋንዳ ይሁን ወሬቨር ዱባይ አቡዳቢ ይሁን ሙሉ ጥንቃቄ እንድታደርጉ ሙሉ ጥንቃቄ። ይሄ የተረጋገጠ መረጃ ነው ወደ እናንተ ምናደርሰው። የተረጋገጠ ዛሬ የደህንነት መስሪያ ቤት የውጭ ዳይሬክተር የተለያዩ የውጭ አደረጃጀቶች አሉ። እነሱን ሰብስቦ ሰዎች ስምሪት እንዲደረግ በኬንያ ወደ ዩጋንዳ ምናምን ስምሪት እንዲደረግ የሚል ትዕዛዝ ሰጥቷል። ሚዲያ ከተቻለ ሚዲያውን ማዘጋት፣ ካልተቻለ የሚዲያ ሰዎችን ማጥቃት ወይም መግደል ነው። ሰሞኑ ከዚህ ፕሮግራም በኋላ ምናልባት ከአንድ ሰዓት በኋላ ኢሚዲየት ከዚህ በኋላ ከናይሮቢ የምናስገባው ከዚህም ከአሹ አሸናፊም ያው የምታውቁት የወላይታ ድምጽ የሁሉም የኢትዮጵያውያን ድምጽ እንግዶች እናቀርባለን። ከዚህ ፕሮግራም ቀጥሎ የያዕቆብ ያተነ ጋዜጠኛ አሟሟት በሰው እጅ መሞቱ በመርዝ ተመርዞ በሞቱ የኬንያ የመጀመሪያ ውጤት ይፋ ተደርጓል። ስለዚህ ጉዳይ ነግራቸዋል። ያዕቆብ ያተነ እዚህ የዛሬ ሚዲያ ባልደረባም ነበር። የምታውቁት ነው ሁላችሁም። ኢትዮጵያ ቴሌቪዥን ረጅም ዓመት ያገለገለ ነው። አንጋፋ ጋዜጠኛ ነው። የኮንሶ ተወላጅ። እንዴት አድርጎ ኬንያ ሰሞኑን እንዳጠፉ እንደገደሉት በመርዝ ነውና ይሄን ከፍተኛ ጥንቃቄ መደረግ ያለበት ሰዓት ይመስለናል። ይሄን ጉዳይ መልእክት ለማስተላለፍ ነው። እንግዲህ ብልጽግና ጨንቆት ያለው አብይ አህመድ ማለት ነው። ብልጽግና ማለት ግለሰብ ነው። አብይ አህመድ ነው። ኢትዮጵያ ምድር ላይ ሁለት መንግስት ነው ያለው። ሁለት መንግስት ነው ኢትዮጵያ ምድር ላይ። ኤምባሲዎች ሲመጡ ሁለት መንግስት አናግረው ነው የሚሄዱት። ማናገር የሚፈልጉት ወደ 4 ኪሎ ይሄዳሉ። ከዛ ወደ መቀሌ ይደውላሉ። ቲፒኤልኤፍ ጋር ነው የሚደውሉት። ቲፒኤልኤፍ ጋር ኢቭን ወደ ወረደ ፕሬዝዳንት እያለ ጌታቸው ፕሬዝዳንት እያለ ወደ ደብረጽዮን ነበር የሚደውሉት የሚገናኙት። ማንም ያውቀው ነው ይሄ ማንም ለፕሮቶኮል ወደ ወረደ ነው ጌታቸው ረዳ ነው ብትሉት ጊዜ አስተዳደር ነው። ጊዜ አስተዳደር በፕሪቶሪያ ሰላም እየተባለ ክብር ተብሎ ለሰላም ሲባል የፕሪቶሪያ ሰላም ስምምነት ገዳይ መሆኑ ትግራይን የማርቀቅ ሆን ተብሎ ትግራይ ሲያደቅበት የነበረ አሻጥር መሆኑ እየታወቀ ጭምር ከቲፒኤልኤፍ ጋር ነበር ግንኙነታቸው። ስለዚህ አሁን ኦፊሻሊ ቲፒኤልኤፍ ፕሬዝዳንት የሆነበትን ነው እያስተዳደረ ያለው ትግራይ። ይሄ ሰውዬ ኢጎን መቀበል አልቻለም፣ አእምሮ መቀበል አልቻለም። አብይ አህመድ ሁለት መንግስት ነው ያለው። ትግራይ የደብረጽዮን መንግስት እና አዲስ አበባ ያለው የአብይ አህመድ መንግስት ነው። መንግስት ከተባለ ይሄ መንግስት ማለት ሞኖፖሊ ኦፍ ቫዮለንስ ያለው ከጫፍ እስከ ጫፍ መቆጣጠር የሚችል ነው። ሴኩሪቲ ጭምር ማረጋገጥ የሚችል ነው። ሱሉልታ ሄዶ ሰሜን ሸዋ ሄድኩኝ ብሎ ሲቀልድ ይዋል ነው ዛሬ። በእኩል የሚያነጋግሯቸው ሁለት መንግስታት አሉ ኢትዮጵያ ምድር ላይ። አብይ አህመድ ሊቀበለው ያልቻለው ይሄንን ነው። ማሲንጋ ለምን መቀለ ትሄዳለህ? ለምን ደብረጽዮን ታገኘዋለህ? ደብረጽዮን እኮ የሚላቸው ነው የምነግራቸው የምናገሩ እዚህ። ደብረጽዮን እኮ ቲፒኤልኤፍ ነው። ቲፒኤልኤፍ እኮ ለእንደቦ ተብሎ እኮ የተሰረዘ ፖለቲካ ፓርቲ ነው ይላል። ሜላት ወርቅ የምትሰርዘው ብርቱካን ሚደቅሳ የምትሰርዘው ማንም አውደልዳይ ሰርዤዋለሁ ብሎ የሚሰርዝ ፖለቲካ ፓርቲ እንደሌለ ጠንቅቆ ማወቅ አለበት። የሚሰርዘውም የሚያነሳውም የሚጥለውም የትግራይ ህዝብ ነው። ይሄ ፖለቲካ አይደለም ማወራው፣ ሪያሊቲ ነው ማወራው። መሬት ላይ ያለ ዝም ብሎ እንትን አይደለም ማወራው። በተረፈ ተመልካቾች የሰውየው ቀልድ ሰሜን ሸዋ ነፃ ወጣ የሚል አርስት አይታችሁ ከሆነ ኢትዮጵያ ቴሌቪዥን ላምጣላችሁ። የሰውየው ቀልድ ማለት ደግሞ አርስት አመራረጣቸው
ምንም አይሰለቸውም። በነገራችን ላይ ጭንቀት ውስጥ ያለ ሰው ይሄ አንዱን ካልነካካው ብሎ ያው አይደል ዝም ብሎ ለምሳሌ ምግብ ህፃን ልጅ የተለያየ ምግብ ስታቀርቡለት ሁሉንም በአንዴ መቅመስ ነው የሚፈልገው። ምዘም ይሄኛ ደስ ይለው ሁሉም አንዱን ሳይበላ ነው እንትን የሚያደርገው። አብይ አህመድ እውነት የገባበት በትግራይ በኩል ደግሞ ጠብቆ በነገራችን ላይ ያ ቪዲዮ ትላንትና ያሳዩዋችሁ ተመልካቾች አብይ አህመድ ፕሪቶሪያ ሄዶ የፕሪቶሪያ ጉዳይ በነገራችን ላይ ይሄ ፕሪቶሪያ የሚባለው ነገር ረስቼዋለሁ። እዛ ነበር ድሮ የተማርኩት፣ ግን አሁን ስለ ፕሪቶሪያ ሲባል እኔ ግራ ያጋባኝ መጥቷል ያለበት አንደበት ስሎው ሞሽን በሚመስል ነው የተናገረው። ስሎው ሞሽን ነው፣ ቀስ ያለ ስፒዱ ማለት ነው። ትቤቱ ለትግራይ ህዝብ ያለው ንቀት ለኢትዮጵያ ያለው ንቀት ነው የሚያሳየው። እናት ወድ ብትገባ ብለናል ያኔ እኮ እናት ወድ ብትገባ አንተ የምትሰርዘው ፖለቲካ ፓርቲ የለም። የሚሰርዘው ትግራይ ነው የሚያነሳው የሚጥለው ስንለው ነበር። ኢትዮጵያ ሰላም እንድትሆን እንድከፈለክ ትግራይ አይደለም የትግራይ ሰላም አይደለም እሱ ሰላም እንዲሆንለት አይፈልግም። ሰላም ቢሆን የመጀመሪያ የዓለም ጠቅላይ ሚኒስትር ነው አገረሲ ኦን ፒፕል ታጣቂ የሚያደራጅ አገረሲ ኦን ፒፕል የመጀመሪያ ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር ብቻ ነው። የኢትዮጵያ ኤታማዦር ሹም ብቻ ነው። ኢትዮጵያ ብርሃኑ ጁላ እኮ ኤታማዦር ሹም ነው። ሀገሪቱን ሰላም የማድረግ ኃላፊነት ያለበት እሱ ነው። እነ ጉሽ ገብረ እነ ወለጋ ምናምን የሚባሉ ዘራፊዎች ናቸው። መጣበታለሁ ከነ ልጆቻቸው አካውንት ጭምር እዚህ ዘረግፈዋል። ልብ ገዝተን ነው ዝም ብለን የምንሄደው። ልብ ገዝተን ጥሩዋቸው እየተናገርን እዚህ የቆየን ሚዲያ ላይ በረባራኺ ፊልሞን ልጁ ምን እንደሚያደርግ ፊልሞን ልጁ ምን አይነት ወንጀል እንደሚሰራ መጣበታለሁ። ሌላ ጊዜ በትግርኛም በአማርኛ መጣበታለሁ። በረባራኺ ንገሩት አፋር ያለው ልጅ ፊልሞን ምንድነው ልጅ ምን ይሰራል? በምን ወንጀል ይጠረጠራል? መቃል በምን ይፈልጋል? ንገሩት። ለፊልሙ ነው ንገሩት። ስለማውቀው ነው አዲስ አበባ እና እዚህ ነው የሚኖሩ እያንዳንዱ ልጆቻቸው ጭምር ባክግራውንዳቸው ታውቋል እዚህ ላይ እና እነዚህ ማን ፋይናንስ የሚያደርጋቸው ማን የሚያደረጃቸው ብርሃኑ ጁላ ነው። የብርሃኑ ጁላ አለቃ ማን ነው? አብይ አህመድ ነው። የራሱ ክልል የራሱ ሀገር ለመረበሽ ማለት ነው የሚሉ ሚዲያዎች እንደዚህ አይነት ሚዲያዎች ደግሞ ለማጥቃት ይፈልጋል። ሰው ያደራጃል ምናምን ያደራጃል ፋርሲ ብሎ ያደራጃል ማለት ነው። ጥሩ ነው አንተ ቀጥልበት እኛም ቀጥላለን ምንለው እዛ የትግራይ ፍላጎት ግን በማንኛውም ማይክ ሀመር ሄደ ጌታቸውን ምናምን እያደረክ 100% አሸንፈናል ህወሓት አሸንፈናል ምናምን ብለ ጋሞ ጎፋ ሄደ ብትጨፍር ብትፎክር ሪያሊቲው ሌላ ነው። ይሄ 2018 ነው 2013 አይደለም። ይሄ አመት ማንቆርት ተይዞ ሰሜን ሸዋ ደርሼ መጣው ሱሉልታ ደርሶ ሰሜን ሸዋ ደርሼ እየመጣው ያለ ሰውዬ እኔ ማለት ቀላል አይደለም። ይሄ በአንድ ነገር ባሳያችሁ ይሄ ሰሜን ሸዋ ያለበት ተመልካቾች ሰሜን ሸዋ ያለበት ሱሉልታ ነው። እኔ ማለት ምንም ለእውነቱን መናገር ስላለብን ነው። ምን ያህል የኢትዮጵያ ሚዲያዎች እንደሚያጭበረብሩን ለማሳየት ነው። ሰሜን ሸዋ እንዴት ተብሎ ነው ሱሉልታ እንትን የሚሆነው? እንዴት ብሎ ነው? እስቲ ተመልከቱ። የተመልካች ምን ይላል ተመልካች? እንዲሁ ለጨዋታ ያክል ነው። ጠቅላይ ሚኒስትር አብይ አህመድ ዶክተር በቅንፍ ነው እቺ በቅራት ያለባት በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ። ሱሉልታ የት ነው? ሸገር ነው። ሱሉልታ ሰሜን ሸዋ አይደለም ሸገር ይባላል። ተመልካቾች ይሄ ቀልድ ነው፣ ሲቀልዱ ነው። ሱሉልታ ሸገር አዲስ አበባ ዙሪያ ነው። አሁን ሰሜን ሸዋ ሲባል ሰላሌ እንደሄደ ሰው ወይ በቃ ወይ ደብረ ብርሃን የሆነ ቦታ እንደሄደ ሰው ሰሜን ሸዋ እኮ ብዙ የመንግስቱ ኃላፊዎች ሰሜን ሸዋዎች ታውቁታላችሁ። በህወሓት በዛ በመጣበት ጊዜ ኢህአዴግ ሰራዊት በመጣበት ጊዜ ያ ድምፁ ይሰማል። የመንግስቱ ኃላፊዎች እዚህ መጥቷል፣ እዚህ ሰሜን ሸዋ እዚህ ምናምን ሲል ሱሉልታ ነው ያለው። ሱሉልታ ተቀምጦ ሰሜን ሸዋ ይላል። ሰሜን ሸዋ ነፃ ወጥቷል ይላል። በእንደዚህ አይነት ፕሮፓጋንዳ ሀገር ልትመራ አትችልም፣ አትመራም። ሰሜን ሸዋ ነፃ የወጣው ከምን ይመስላችኋል? ከታጣቂ ምናምን አይደለም። ሰሜን ሸዋ የኦላ ወረና ቢስማ ኦሮሞ ሄድኳርተር ነው። ይሄ ሱሉልታ ነው ምናውቁ። ሱልታን መቼ ነው ኮማንደሩ የተገደለው? በቅርብ ጊዜ ነው። ሪፐብሊካን ጋርድ እዛው ባለፈው አጋድሟቸው ሄደው ሪፐብሊካን ጋርድ መቼ ነው? ንጹህ ወጣቶች በቅርብ ጊዜ እኮ በሄሊኮፕተር ነው ሄደው እዚህ ጋር በሄሊኮፕተር እየታጀበ ከላይ በርካታ ኮማንዶ ምናምን አሰማርቶ
ከዛ በዚህም ሆኖ መሃል ላይ ፎቶ ተነስቶ ሱሉልታ ነፃ ወጣ ይላል። ሰሜን ሸዋ ነፃ ወጣ ማለት ከጠባቂነት ማለት ነው። እህል በእህል ሆነ፣ ትርፍ ተትረፈረፈ። ባለፈው ስንዴ ከመብዛቱ በላይ ጎተራ አጣን እኮ ብሎናል። ባለፈው ጎተራ አጣን የፈሰሰ እኮ ብሎናል። 22 ሚሊዮን ብሎ ባለፈው ክራይስ የእንትን የሃንገር ምናምን የሚባል ተቋም 22 ሚሊዮን ኢትዮጵያ ምድር ላይ አሁን እርዳታ ጠባቂ ነው ብሎ ሪፖርት አድርጓል። ወደ 3 ሚሊዮን ወርዷል። ይሄም ሰው ደስ አይለው ምናምን ሲል ነበር። ሸዋ ነፃ ወጣ፣ ለሸዋ ነፃ ወጣም ጦርነት ላይ ነው ያለው። ናስማስ ማለት አንዳንድ ነገር አለ። በሰሜን ሸዋ የዛሬ 5-6 ዓመት የነበረውን የገቢ ደረጃ ማንሳት ያሳፍራል። ዘንድሮ ግን በ8 እና በ9 ቢሊዮን ገደማ መካከል ላይ ገቢ ሰበስባል ዞኑ። የሚቆጠር ካሽ ደግሞ ብትወስድ ከሰሜን ሸዋ በቀን 500,000 ሊትር ወተት ወደ ከተማ ይሄዳል። በአመት ከወተት ብቻ 16 ቢሊዮን ብር ያገኛሉ። ከወተት ብቻ። እንቁላል በዚህ አመት 3 ሚሊዮን ጫጩት ነው ያባዙት። ያንሳል ብያቸዋለሁ። ወተት በወተት አደረገው ከቢሊዮን ብቻ 16 ቢሊዮን ዶላር ብር ነው። 16 ቢሊዮን ከወተት ብቻ። ማን ነው? ሱሉልታ ነች። ሰሜን ሸዋ ለመታየት ነው አገሩ በኔ እጅ ነው ያለው ለማለት ነው። ሱሉልታ ሄዶ እንደዚህ ከዚህ ሄዶ ወዴት ነው ሄደው? ወደ ሚዲያ ነው ሄደው። ቀደም ያሳየዋችሁ ሚዲያ እምርታ የቴዲ አፍሮ ዳስጣል የሚለው ዘፈን ማፏጨት አይቻልም። አዲስ አበባ ማፏጨት አይቻልም። ዳስጣል እያል ማፏጨት አይችልም። የምሬን ነው። ይሄ መንግስት እንደዚህ አይነት መንግስት ስለ የትኛው ሚዲያ ነው የሚያወራ የሚችለው? አብይ አህመድ የገጠመው ችግር ከአቅሙ በላይ ነው። ትግራይ በጣም ቢዚ ነች። አሁን ስለ ትግራይ መስማት ከፈለጋችሁ አብዛኛው እዚህ አትሰሙት። ከዚህ በኋላ የሆነ ጊዜ አንዳንዴ ማለት ነጠር ያለው ከየት ነው የምትፈቱት? ከባንዳዎች ነው የምትሰሙት። ተጋሩ ባንዳዎቹ ፎሎ አድርጓቸው የሚጽፉትን የጌታቸው ልጆች አሉ። ፎሎ አድርጓቸው። ማን ነው የጌታቸው ባንዳ ብላችሁ ማታቋቸው ከሆነ ሰው ጠይቁ። እኔንም ጠይቁ ከፈለጋችሁ ነግራችኋል። ሪኮመንድ አድርጋችሁ ሚስጥር ስለ TDF ሚስጥር፣ ስለ TPLF ሚስጥር፣ ስለ ትግራይ አካባቢ ያለው ጥንካሬ፣ ወኔ፣ ኮሚትመንት መስማት ከፈለጋችሁ እነግራችሁ ሪኮመንድ አደርጋችኋለሁ። ኮሚትመንት ታውቁታላችሁ። ቆፍጠን ያለ ነው። ጉራ አይደለም። TDF ነው። TPLF ነው። የትግራይ ህዝብ ደግሞ ሁሉም የትግራይ ህዝብ ሁላችሁም ታውቁት ነው። ከጫፍ እስከ ጫፍ ያለው ሁሉም በደስታ የተቀበለው የትግራይ በእውነት ከቴዲ አፍሮ ዳስጣል ቀጥሎ የህወሓት መንግስት መመለስ ነው ኢትዮጵያውያን በጋራ ያስደሰተው አይደለም ነው። አንዳንዶቻችሁ ላትናገሩ ትችላላችሁ። አዲስ አበባ እኮ በየቦታው እኮ ወጥተዋል። አረበናች ዘና ብለን እንምጣ የተባባለ እኮ ያለ ልምዳቸው እኮ ያመሹ ነው የሰነበቱት እኮ። እየተዝናኑ እንኳን ደስ ያላችሁ እያሉ ተጋሩ አይደለም። ሌላው ጅማ ብትሄዱ የሰማሁት ነው። ጅማ አካባቢ አረ እነዚህ ጉናቸው ያለው ጎጃም ብትሄዱ እንደዛ በደስታ ምናልባት በዚህ አመት ሁለተኛው ከዳሳል ቀጥሎ ኢትዮጵያውያን በሙሉ በጋራ ያስደሰተ የትግራይ ውሳኔ፣ የትግራይ ህዝብ ትግስት፣ ጥንካሬ፣ አንድነቱን ወደ ነበረበት ነገሮችን የመመለስ ነገር የተፈጠረው በዚህ ጊዜ ነው። ከጥቂቶች እንደነ ክንደያ አይነት ሰዎች በስተቀር ክንደያ ምስኪኑ ሰውዬ ተጎትቶ ነበር ዓለም ሄደው። አዲስ አበባ ተጎትቶ ነው የሚሄደው። አዲስ አበባ አጃቢ የለውም ማለት አጃቢዎቹ ነበር ከመጠጥ ቤት ከቆርኪ ጋር ጠራርጎ የሚያስወጡት አጅው እንደዚህ እንደ ዝም ብሎ እንደ ሬሳ ነበር ተሸክሞ የሚሄድ። እንደነሱ ናቸው መጮህ የሚችሉት አዲስ አበባ። ጠራርገን ወደ አዲስ አበባ የሸኘናቸው ጠራርገን። ህወሓት እነዚህ ተሸክሞ የሚሄዱ ኃጢአተኛ ነው በእውነት። እና በሰዋት እነዚህ በሙሉ ትግራይ ውስጥ ዲሲፕሊን ያላቸው ሰዎች ጠንካራ የሚባሉ ሰዎች ነበሩት ድርጅት ውስጥ። እላይ ሲሄድ አንድ ነገር ምን ትዝ አለኝ መለስ ኢንፋክት ሌላ ሰው ነግሮኝ ነበር አንዲት ታጋያለች ይሄን ፕሮግራም ተከታተለ እርግጠኛ ነኝ። ሐዋሳ 2001 የኢህአዴግ ጉባኤ ላይ
ስለ ዲሞክራሲ ግንባታ በኢትዮጵያ ስለ ኢህአዴግ ጉባኤ ነው 2002 ወይ 2001 ነው የነበረው የሐዋሳ ጉባኤ ነበር። ጥሩ ጉባኤ ጥሩ ማለት ብዙ ሰዎች ያኔ ጋዜጠኛ ሆኜ ነው የተሳተፍኩት ያኔ እና ሲናገር የሰማሁት የድርጅት ህዝባችን እኛ ህዝብ ሳንይዝ አባል ሳንይዝ ግራስሩት ላይ ያለው አባል እሱ ሳንይዝ የኢህአዴግ ፖሊሲና ስትራቴጂ መተግበር አይቻልም። እኛ ከላይ ሆነን ተንጠጥለን ነው የምንቀረው። ሚኒስትር ዴኤታ ገሌ የዚህ ጸሐፊ የተባለ ከላይ ነው የምንቀመጠው። እንደዚህ መዋቅሩ ከታች ወርዶ ታች ኮሚትድ የሆነ ኢምፕሊመንት ማድረግ የሚችል አባል ከታች ከሌለን ዋጋ የለንም። ኢህአዴግ ሞቷል ማለት ነው። ከታችኛው ዋና የኢህአዴግ መሰረቱ ታች ያለው ነው አባሉ አለ እና አንዲት የዚህ ፕሮግራም ተመልካች ታጋይ ነች የነገረችኝ ነው። አዋሽ የሆነ ስልጠና ላይ ወታደራዊ ሲያሰለጥን የዚህ መንግስት ከላይ ሲሆን ወደ ስልጣን የመጣ ጊዜ ከሃዲ ይበዛል። ወደ ሹመት ያቃል፣ ጥቅም ለምዷል፣ ክብር ለምዷል፣ መኪና ምናምን ለምዷል፣ ኦፖርቹኒቲስ ማግበስበስ ምናምን ለምዷል፣ ገንዘብ ለምዷል፣ የሆነ ሙስና ነገርም ተነካክቷል። ለመካድ ቅርብ ነው። ይሄ የማይክደው ድርጅትን የማይክደው ከታች ያለው አባል ነው አለ። ከታች ያለው አባል ተራ አባል ነው ድርጅትን አቁሞ መያዝ የሚችለው ቀጥ አድርጎ መያዝ የሚችለው። ይሄ ቲፒካል ቴክስቡክ ኤግዛምፕል የቲፒኤልኤፍን ታሪክ ተመልከቱ። ታሪክ ተመልከቱ። ማን የካደው? በሙሉ ጥቅመኞቹ። ማን የካደው? ይሄን ሁላ ጀነራል ነኝ ምናምን እያለ ኢትዮጵያ ሲመጠሙት ሲበላይ ነበረ። ሳሞራን ተመልከቱ። ጀነራል ዮሐንስን ተመልከቱ። ጌታቸው ረዳን ተመልከቱ። ክንደያን ተመልከቱ። ከጫት ቤት ነካረቀ ቤት ምናምን በሙሉ ቲፒኤልኤፍ ያመጣቸው እና በሰዓት እና ቴዎድሮስ ሐጎስ በሙሉ በየመጠጥ ቤቱ የተዋወቋቸው በሙሉ ካዱ። አንድ ባንድ ሪኳየርመንት የነበረው ማነው? ሙደኛ ነው። ሙድ ያለው ትንሽ አረቄ ሲቀማመስ ጥሩ ሐሳብ ይመጣለትና ትንሽ መወራጨት የሚችል ማን ነው? ይሄ ጨዋ ደግሞ አረቄ ቤት አይገባም። ሸራተን ባንኮኒ ላይ አይታይም። የሆነ ሆቴል ላይ ምናምን አታዩትም። እዛው ጥግ ላይ ያለው በየወረዳ በምናምን ነው ያለው። ተራ መንግስት ሰራተኛ ምናምን ሊሆን ይችላል። በሙሉ ቲፒኤልኤፍን እንዲደቅ ያደረጉት በተለያየ ኔትወርክ የመጡ እና መጨረሻ ላይ ከፍታ ሳያስቡት ወደ ከፍታ ደረጃ ሲመጡ በሙሉ ከርተው ሄዱ። ምንም ውስጥ የማይታወቁ ሰዎች ኮሚትመንት አሳይተው ቁጭ አሉ። ምድረ ሌባ አጭበርባሪ። በኔ ህይወት እንኳን ከቴሜች ጀምሮ ያለው ህይወቴ እንኳን እያየሁት ነው። እኔ ህይወቴን አያዋለሁ። ከቴሜች ጀምሮ ህይወቴን አያዋለሁ። ማን ከዳ? ማን ለጥቅም ተገዛ? ማን ከህዝቡ ጋር ቆመ? ቁልጭ ብሎ ብዙ ተመክሯል። በአጭር ጊዜ ብዙ ተመክሮ ያየንበት ነው። ይሄ የክህደት ዘመን ነው።